ትናንትና የሩትዬንና የአብርሽን ልጅ አቅፎ በመንጣቱ የተለያየ ሀሳብ እየሰጠን ይገኛል። የተለያየ ሰው ማለት ነው። እንኳን ገና ሀሳብ ልሰጥ ነው፣ እስካሁን አልሰጠሁም። እና ትናንት ጀምሮ እንግዲህ በቲክቶክም በዩቲዩብም እንግዲህ የተለያየ ነገር እየተባለ ነው። እየተባለ ያለው ነገር ያው ታውቁታላችሁ። እንግዲህ ልጁ የዳኒ ነው ነው የሚባለው ማለት ነው ጋይስ። እና ቆይ የጓደኛ ልጅ አይቀፍ ልጁ የእህቱን ልጅ አይቀፍ። እንደገና ደግሞ አብርሽ ጓደኛው ነው፣ ቤስት ጓደኛው ነው። ሩታም እህቱ ናት። ስለዚህ የጓደኞቹን ልጅ አይቀፍ እንዴ? ልጁ እንዴት ታቀፈውላ? ልጁ ነው መባል አለበት እንዴ ጋይስ? ነው የእውነት ስም ማጥፋት ጥሩ አይደለም። ሩታ የወለደችው ከአብርሽ ነው። ይሄንን ማወቅ አለባችሁ። ደግሞ ቁርጥ የሚመስለው እኮ አብርሽ ነው ልጁ ራሱ። የእውነት ይሄን እምላችሁ እና ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ በዚህ ሰዓት ማለት ነው ካቀፋችሁ የሰው ልጅ ልጃችሁ ነው ልትባሉ ሁላ ትችላላችሁ ማለት ነው። ትናንትና አብርሽ ዳኒ የሩታንና የአብርሽን ልጅ ታቅፎ ኢንስታግራም ላይ የሆነ ነገር ፖስት አደረገና ሙዚቃው ደግሞ ምን ይላል መሰላችሁ? ምንድነው የሚባለው? ጓደኛም ትሆነኛለህ መጽናኛ ምናምን የሚለውን ያንን ነበር ያደረገውና ይሄ ማለት ልጁ ነው እንደዚህ ብሎ ፖስት ያደረገው ልጁ ስለሆነ ነው ብለው ግግም ላይቭ ላይ ወጥተው በቃ ልጁ ነው ይላሉ ማለት ነው። የዳኒ ልጅ ነው ምናምን ነገር ይላሉ ማለት ነው። ልጅ የዳኒ ነው ልጁ ምናምን ተብሎ ሊመጣ ይችላል። መቼም ዘንድሮ ብር ዶላር ሰውና አስክሮት የለ ማለት ነው። ያለ መጠጥ እኮ ዶላር ሰውን አሰከረው። ስለዚህ የዳኒ ልጅ ነው ምናምን ተብሎ ድራማው ሊጀመር ይችላል ማለት ነው። ድራማው ይጀመር፣ ግን ሪል ልጁ ያብርሽ ነው። ይሄንን አውቁ። ከዳኒ ነው ደግሞ ደህና ክብላችሁ ነበሩት እንደዚህ አሁን ደግሞ ተነስተው ማለት ነው ከዳኒ ነው የወለደችው ልጁ ራሱ የዳኒ ነው። እንደዛ ልጁ ራሱ የዳኒ ባይሆንማ ስቶሪ ላይ ለራሱ አጽናኛም ትሆነኛለህ ጓደኛም ትሆነኛለህ ብሎ ፖስት ያደርግም ነበር እንዴ። ምን ችግር አለው? ይሄ እኮ ሙዚቃ ለወለደ ሰው ብቻ ነው እንዴ ሙዚቃ የተለቀቀው? ለዓለም እኮ ነው የተለቀቀው። ሰውዬው እኮ ዘፋኙ ዘፍኖ ለዓለም ነው የተለቀቀው። ደስ ያለው ይጠቀመው ብሎ እኮ ነው የለቀቀው። ደስ ያለ ሰው የኔ ሙዚቃ የተመቸው ሰው ይስፈነው ይጠቀመው ብሎ እኮ ነው የለቀቀው። ስለዚህ እኔም የጓደኛዬን ልጅ እንትን ብዬ አቀፊ ማለት ነው ማጽናኛ ትሆኛለሽ እያልከኝ መፖሰት ይችላል ሙዚቃው። ምክንያቱም ከማንኛውም ሰው ጋር እንትን ያለ ማለት ነው ለግድ ይወልድ ያ ሙዚቃ እንትን ብለው ዩቲዩብ ላይ ራሱ እንደዚህ ብሎ የማይፖስተው ልጁ ስለሆነ ነው። እንዴት እንደዚህ ይላል? ቆይ ሙዚቃው እንዴት ማጽናኛም ትሆነኛለህ ጓደኛም ትሆነኛለህ ብሎ ይላል? ይሄንን ሙዚቃ እንደዚህ ያድርገው ለምንድን ነው? ምን ታስቦ ነው? የታሰበው ድራማው ለመጀመር ነው በነገራችን ላይ ያሰቡት። ግን ልጁ ሪል እንትና ነው የዳኒ ነው የምትሉት ስህተት ነው። ልጁ ያብርሽ ነው በእውነቱ ዓለም ማለት ነው። ነገር ግን ድራማው ሊጀምር ታስቧል። ልጁ የፈረደበት ህፃን ልጅ ገና አመት እንኳን ሳይሞላው እኔ ህፃኑ እያሳዘነኝ ነው የእውነት። ተቀባበሉት እንዴ ደግሞ ጋይስ የእውነት ማሻአላህ በሉ ጋይስ። ህፃን ልጅ ነው እንደው ማሻአላ በሉ። አይናችሁ ላይ ያርፍበት ይችላል። የእውነቴን ነው የምላችሁ። የገሌ ልጅ ነው የገሌ ልጅ አይደለም ከምትሉ ማሻአላ አላህ ያሳድግላችሁ። የገሌ የሚሆን የገሌ እኛ ምን አገባን? የገሌ የሚሆን የገሌ ግን ህፃን እስከሆነ ድረስ አይናችሁ እንዳያርፍበት ማሻአላ ተባረከላህ እያላችሁ ማሻአላ በሉ። የእውነት ስታዩት ማሻአላ ዳኒ አቅፎት እንደዚህ አይነት ሙዚቃ ለቀቀ፣ አብርሽ እንደዚህ አረገው እንትና እንደዚህ ሳይሆን ማሻአላ በሉ ማለት ነው። ማንም ይወለደው ማንም እኛ ያገባንም ግን ልጁ እንዳይጎዳ ማሻአላ እያላችሁ እዩት ማለት ነው። አይናችሁ እንዳታሳርፉበት። ገና ይሄ አመት ያልሞላው ህፃን ልጅ ፈርዶበት እንደው ከታዋቂ መወለድ እኮ ነው የምፈራው። ይሄንን ነው ከታዋቂ መወለድ በቃ ብቅ እንዳላችሁ ሶሻል ሚዲያ ላይ ነው ማለት ነው። ብቅ እንደ አንዳንድ ታዋቂ ሰዎች አሉ በነገራችን ላይ ልጃቸው ብቅ እንዳለ ወደ ሶሻል ሚዲያ የማያመጡ አድጎ ራሱ ወደ ሶሻል ሚዲያ የማያመጡ ታዋቂዎች አሉ። ግን አብዛኛው ታዋቂ ግን በቃ አብዛኛው በሚባል አሉ አንዳንድ የሚደብቁ። ግን አብዛኛው ታዋቂ ልጃቸውም ሆነ የሆነ ነገር ተተተተተ ሶሻል ሚዲያ ላይ ነው ማለት ነው። ብቅ ነው። አሁን ይሄን ህፃን ልጅ በነገራችን ላይ አሁን ሶሻል ሚዲያ ላይ መውጫው አልነበረም። ገና 3 ወር አረ እንደው 6 ወር ሞልቶታል። 6 ወር እህል መብላት እንኳን አልጀመረም። የእውነቴን ነው የምላችሁ። እና ታውቃላችሁ ደግሞ እሱንም ገና ህፃን ገና አሁን እንደተወለደ ማለት ነው። እና ሶሻል ሚዲያ ላይ መውጫው አልነበረም። ነገር ግን በቃ ከታዋቂ ተወለደ። ዶላር ከሚፈልጉ ሰዎች ተወለደ። እድሉ ሆኖ ማለት ነው። እና ስለዚህ አሁን ይሰራበታል። እንደሚሰራበት እኔ ውስጤ በጣም ያውቃል ማለት ነው።
ይቀባበሉታል እንደ ኳስ ማለት ነው። ግን አላህ ያሳድገው ከመጥፎ ነገር አላህ ይጠብቀው፣ ከሰው አይን ምናምን አላህ ይጠብቀው ልጁ እንጂ ይቀባበሉታል። ያመጡታል ቀላል በጣም ነው የሚቀባበሉት። እሱን አውቃለሁ ማለት ነው። ግን ደግሞ እንደዚህ ወስዳችሁት ልጁ እኮ የዳኒ ነው ምናምን ነገር ሩታ እኮ ከአብርሽ አይደለም የወለደችው። ቁርጥ እኮ አፍንጫው ምንም እኮ አብርሽ ነው የሚመስለው። መልኩን ምንድነው እናቷን አይተህ ልጅቷን አግባ ምናምን የሚባል ነገር አለና መልኩን ያያችሁ ራሱ አረ ይሄ ልጅ ያብርሽ አይደለም የዳኒ ነው ግግም አትበሉ ማለት ነው። እንግዲህ መልኩ ገና አሁን ዝሮ ይሄ የጻ ልጅ መልክ ይቀያየራል። ማን እንደሚመስል አይታወቅም። እያያችሁ እንኳን ወደፊት ብትሉ ይሻላል። ገና ተሰለታቀፈውና ትናንትና ቪዲዮ ላይ የሆነ ሙዚቃ ለቆ እንደዛ ስላለ ብቻ በቃ ልጁ ነው ብላችሁ ግግም ማለት የለባችሁም ብዬ ነው የማስበው። የማንም ልጅ ሆነ የማንም ልጅ አላህ ያሳድገው እና ደግሞ ፈርዶበታል። ያው በዚህ በዩቲዩብ አንዴ ካንዱ ነው። አሁን ቀውጥ እንትን ድራማ ነው የሚጀምረው። ዳኒ ራሱ ቪዲዮ ከለቀቀ ቆይቷል። ምን እንግዲህ እስከዛሬ ማአት ቪዲዮ ቀርጾ ይሆናል ማለት ነው። የድራማ ቪዲዮ እና ቀውጢ ድራማ ነው ለማየት ያብቃን እንጂ ቀውጢ ድራማ ነው የሚጀምረው ማለት ነው። እሱን እያወቃችሁ መዘንጋት የለባችሁም። ግን ልጁ ያብርሽ እንደሆነ ደግሞ አትርሱ ማለት ነው። ዳኒም ታቀፈው እንትላም ሌላም ሰው ታቀፈው ሌላም ሰው ልጄም አለው ስጦታዬ ነህ ልጄ ነው ቢል ራሱ ያብርሽ እኔ ዳኒ መጥቶ ራሱ የኔ ልጅ ነው ቢል ለድራማ ነው እንጂ ብዬ ማስበው የዳኒ ልጅ ነው ብዬ አላስብም ማለት ነው። ስለዚህ ተረጋጉ። የዳኒ ልጅ ነው የምትሉ በወሬ ልወስዳችሁት ማለት ነው። ግን ድራማውን አሁን ይጀምሩታል። የዳኒ ልጅ ነው ምናምን ልጁ ራሱ ያብርሽ አይደለም ምናምን ይባላል። ተዛ ዲኤም ይመርመር ይባላል። ከዛ ምናምን በቃ ቀውጥ ጠብ እንዴት ምናምን ነገር ልጅ በቃ አብርሽ ደግሞ ይላል ልጅ አይደለም ምናምን ተዛ በቃ ዲኤም ማስመርመር አለብኝ ምናምን ይላል። በቃ ይቀውጠዋል ምናምን ነገር ከዛ በቃ ያጣድፉታል ድራማውን ማለት ነው። ያቆበታል አይደለ ያቆበታል። እኛ መሸወር ደግሞ እነሱ በቃ ቀላል ስራቸው ከነ እኛ መሸወር እና እነሱ ቀላል ስራቸው ነን ማለት ነው። በዚህ በቀላል ነገር መሸወድ ይችላሉ እንኳን በዚህ ማለት ነውና በደንብ ይሸውዱናል። በደንብ ድራማውን ይሰሩብናል። መቼም ፈርዶብናል ማለት ነው። ፈርዶብናል። አረባ ጭሶ ነው መሰለኛ የመዳም ቆሞች ይረገም። ምክንያቱም በቃ እንደው በትንሹም በትልቁም ነው የምንሸወደው። በቃ እንደው በከራችንን ነው እኮ ያመጡ እንደው ለምሳሌ ተዋደዋል ደስ የሚሉ ጥንዶች ናቸው ምናምን ብለን ስናበረታታ ቀይስ ብለው ሌላ ነገር ከዛ ደግሞ ለምን ተጣሉ ብለን ስንቆረቆርላቸው ደግሞ መልሰው ይታረቃል። በቃ ዲያግብት እኮ ነው ያለው። እንደኛ ዲያገባ የለም እንደኛ ዲያገባ የለም ጋይሳው የሆነቴን ነው የምላችሁ። እና ለማንኛውም ድራማው ይጀመራል። መቼ እንደሚጀመር እንግዲህ አላሁ አለም። ለማየት ያብቃንኛማ እድሜና ጤና ይስጠን ለማየት ያብቃን ትላላችሁ ጋይስ። እና ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ ማለት ነው። ባይደና ሁኑ።